በትግራይ የአርሚ 7 የሚባለው ኃይል በዚህ ከሱዳን ግዛት ውስጥ ያለ በነገራችን ላይ ቲፒኤልኤፍ ለረጅም አመታት አርሚ 7 ሱዳን እንዳለ አያምንም ነበር እና በሱዳን ውስጥ ወታደር የለንም ነበር የሚለው። የኛ ተከታታዮች እንደምታውቁት ሱዳን ላይ የተደራጀ ራሱን የቻለ አርሚ አለ። ስሙ አርሚ 7 ይሁን አርሚ 30 አርሚ 90 ይሁን አርሚ 100 ስሙን አናውቅም ነበር እስከ ተወሰነ ጊዜ ድረስ። ግን የሰለጠነ ወታደር እዛ ስለመኖሩ አንስተን አይ የለኝም ብሎ ነበር የሚከደው። በነገራችን ላይ አብይ አህመድም እንደ ሽንፈት ስለሚቆጥረው በሱዳን የሚንቀሳቀስ የህወሓት አርሚ አለ ብሎ አያምንም ነበር። ያውቃል ማለት መረጃው አለው፣ ግን ይሄንን ማለት በራሱ እንደ ሽንፈት ቆጥሮት አያምንም ነበር። አሁን ግን በየሚዲያቸው እኔ በጣም ይገርመኛል። በፊት ለፊት አላምን ብለው የተቸገሩበትን ነገር በኋላ መተው የሚያምኑት ነገር ዘጌት ብለው መተው እና አሁን ለፕሮፓጋንዳ ልክ ሲፈልጉት የአርሚ 7 500 አባላት አዋሽ 40 ሰለጠኑ አሉ። ሲምፕሊ አንድ ነገር ብቻ እናንሳ። የእውነት 500 ብዙ ቁጥር ነው። መጀመሪያ 500 ቀርቶ አብይ አህመድ እና እነ ብርሃኑ ጁላ 4 የፋኖ አባላት ከነትጥቃቸው እጅ ሰጡ ብለው ብሬኪንግ ኒውስ ብለው በመከላከያ ፔጅ በምናምን የሚያደርጉ ሰዎች አስባችሁታል? 500 ከሱዳን 500 አርሚ ሲመጣ አይ በቃ ዝም ብለው በድብቅ አዋሽ 40 ወስደው አዋሽ 40 ላይ ሊያሰለጥኑት ማለት እና አብይ አህመድ ባህሪ እናቀዋለን። የሆነ ሆኖ ፕሮፓጋንዳዋ ሰሞኑን በጣም ጨሳ ነበረ። እዛ ድንበር አካባቢም አልመች ብሎ ነው ድራማውን ለመስራትም በጣም ፈታኝ ነበረ ለነሱ። በዚያ ቀጠና የሚንቀሳቀስ የፋኖ ኃይል አለ። ለማንኛውም አርሚ 7 500 አባላቱ ሰልጥነው ማነው አይሚን ወደ አብይ አህመድ ወደ እኔ ገብተው ነው ያለው። በአዋሽ 40 ላይ ሰልጥነው ወይም ታድስ ወስደው ወደ ምንድነው ዲሳርም ተደርገው ከህወሓት አርሚነታቸው ወደ ኑሯቸው እንዲመለሱ ያደረግን ነው አለ። ይሄንን ተከትሎ የትግራይ የፍትህ ቢሮ አንድ መግለጫ አወጣ። የትግራይ ፍትህ ቢሮ አንደኛ አርሚ 7 የሚባለውን ኃይል ለማፍረስ የተንቀሳቀሱ ኃይሎች ስለመኖራቸውና እነዛም ባንዳዎች ስለመሆናቸው ገለጸ። ጥቂት ባንዳዎችን በመጠቀም አርሚ 7 የማፍረስ እንቅስቃሴ ተሞክሯል፣ ግን አልተሳካም፣ ወደፊትም አይሳካም የሚል ነገር ነው ያነሳው። ይህንን ስታዩ ልክ አፋሃድን ለማፍረስና አፋሃድ ሙሉ በሙሉ እንደ ድርጅት ለስርዓቱ እጅ የሰጠ ድርጅት ለማድረግ ያደረጉት ርብርብ አልሳካ ብሎ በማስረሻ ሰጤ መግለጫ አሰጥተው ማምተዋል። ከችኮላቸው ብዛት ኢቭን ነግረናቸዋል፣ ከዚህ በፊት አንስተናል። ከችኮላቸው ብዛት ፕሮፓጋንዳ ላይ ሲጣደፉ ትን ብሏቸው ድፍት አሉ እንጂ የአብይ ካድሬዎች ጥቂት ታግሰው እኮ ማስረሻ ሰጤን ወሰዱ አይደል? ማስረሻንም ኮሎኔሉም በኋላ እስኪሄድላቸው ጠብቀው እነ ኢያሱ አባተ እስኪሄዱላቸው ጠብቀው አጠረቃቅመው ሰብሰብ ቢያደርጓቸው እኮ የሆነች ነገር ትንሽ የሚመስል ነገር እንኳን ሊሰሩ ይችላሉ፣ ትንሽም የሚያከራክ። ግን በመጀመሪያው ዙር ማስረሻው ሰጤን ወስደው ከማስረሻ ጋር ተፈራረምን ሲሉ ነገሩ አበቃለት። ፕሮፓጋንዳው የመጀመሪያው ቀን በአፍጢሙ ተደፋ። ከዛ በኋላ በምንም መንገድ ሊያነሱት አይችሉም። ዋንስ በሌላ ወገን በኩል ያለው የፕሮፓጋንዳ የካውንተር ፕሮፓጋንዳ አፐራንድ ይዞ ናሬቲቭ ተቆጣጠረ። ዜኔው የፈለገ ቢለፉ ያን ናሬቲቭ አሁን ሊያጥፉት አይችሉም። ሪያሊቲም ስለሌለው ባይዘው ናሬቲቭ ለመቆጣጠር የማያስችላቸው ግን አትሊስት አልሞከሩ። እንደ ትግራይ ፍትህ ቢሮ አገላለጽ የተወሰኑ ኃይሎች አርሚ 7 ለማፍረስ ተንቀሳቅሰው ነበረ። እነዚህ ይህንን እንቅስቃሴ ያደረጉ አካላት ተደርሶባቸዋል ወይም እርምጃ ተወስዶባቸዋል ወይም የሆነ ነገር ከቁጥጥራቸው ማዕቀፍ ውጪ የሆኑትን ደግሞ በባንዳነት ፈርጀዋል። ዞሮ ግን ያልተሳካ ሙከራ ነበር ይላል።
ይሄም ብቻ ብሎ አያበቃም። የፕሪቶሪያ ስምምነትን መሰረት አድርጎ እስካልተሄደ ድረስ ይላል ይሄው የትግራይ ፍትህ ቢሮ ያወጣው መግለጫ በተናጠል የወታደራዊ መዋቅሮችን በተናጠል እንግዲህ አርሚ፣ ብርጌድ፣ ክፍለ ጦር ወዘተረፈ አፕሮች የማድረግ እንቅስቃሴ ነው። በተናጠል እነሱን አፕሮች ወደ ማድረግ ተሸጋግረዋል። ይሄም አዲስ አይደለም። ከጎንደር ጠቅላይ ግዛት እዝ እኮ ጸዳሉን አነጋግረው ሲሄዱ ጸዳሉ እኮ የአንድ ክፍለ ጦር መሪ ነበር። ስለዚህ ከክፍለ ጦር ጋር ኢንጌጅ ለማድረግ ሞክረዋል። አፋሕድ ድርጅት ሆኖ እያለ ወርደው ከድርጅት ውስጥ ግለሰባና አፕሮች አድርገዋል። ግለሰቦች የድርጅቱን ወታደራዊ አዛዥ አፕሮች አድርገዋል። ኦፍ ኮርስ ውጭ ጉዳይ ላይ ያለውን አፕሮች አድርገዋል። የድርጅቱን ስራ አስፈጻሚ ወይም በድርጅት መዋቅር ደረጃ አጀንዳ አቅርበው ተነጋግረው ገለመሌ ምናምን ፕሮፐር አካሄድ አይደለም፣ ገንጠል አድርገው የተወሰኑ አካላትን ተጠቅመዋል። እዚህ ብቻ አይደለም። ከህወሓት እኮ የተወሰኑ ጀነራሎችን አፕሮች አድርገዋል። ጊዜያዊ አስተዳደር የሚባለው ላይ እነ ጌታቸው ረዳን አፕሮች አድርገዋል። ሌንጮ ለታ ባለፈው ጊዜ እንዳለው የአብይ አህመድ ስኬት ምንድን ነው ብላ ስትጠይቁ አንዲት ጋዜጠኛ ትልቁ ስኬቱ ተቃዋሚዎችን ማፍረስ ሆኗል። እሱን ተሳክቶለታል። ትልቅ ስኬት ነው። ሌንጮ ለታ ስኬት ይሉታል የተቃዋሚ ድርጅቶችን ማፍረስ እና ስኬቱ ይሄ ነው ይላሉ። ኔጌቲቭ ወይ ፖዚቲቭ ወይ ምናምን ብለው አልተነተኑትም። በቃ እንደ ስኬት የሚቆጠር ነው። ፖለቲካ ውስጥ የኖሩ ናቸው እና የተቃዋሚ ኃይሎችን ወይም ተገዳዳሪ ኃይሎችን በሙሉ ማጥፋት በአንድ ሀገር ውስጥ የዲሞክራሲ ስርዓት ላይ ጨለማ ማስፈን እንደሆነ ያው ይገባቸዋል። ይሄ ስኬት ተብሎም የሚገለጥ አልነበረም። የውድቀቱ ማሳያዎች ተቃዋሚ ድርጅቶችን በሙሉ እንዲፈርሱ ማድረጉ ነው። ሰው በዲሞክራሲ ላይ የተቃጣ አደጋ ነው አይደለም ያሉት። ተሳክቶለታል። ብቻውን ሆኖ እነሱ ቢገፉም እነሱ ምናምን ቢሉ የዕለት ቀለባቸው እስከተሟላላቸው ድረስ አብይ አህመድ ስልጣን ተቆጣጥሮ ከቆየ ዞሮ ዞሮ የኛው ነው ከሚል የሰፈር ሴንቲመንት ስሜት የሚነሳ አስተያየት ነው እንደሚገባኝ። ኦኬ ዞሮ ዞሮ የተሞከረውን በፋኖ ላይ የሞከሩትን በህወሓትም ላይ ቀደም ሲል የሞከሩትን አርሚ 70 የሚባለው መዋቅር ላይ ሞከሩ። ዴን አርሚ 70 ምን አይነት አቋም ያዘ? ልክ ከተማስሎ ይሄም ከማጋ ይመሳሰላል መሰላችሁ። በአፋባን ውስጥ የወሎ ጠቅላይ ግዛት እዝ የወሎ ቤተ አማራ ጠቅላይ ግዛት እዝ ኮሎኔል ፋንታውን ራሱ ሲመራው የነበረው አደረጃጀት ነበር አይደል? ከዚያ መካከል ኮሎኔሉን አፕሮች ሲያደርግ ኮሎኔሉ ማሳመን የቻለው አንድ 3 ልጆች ኢያሱ አበራ የሚባል እሱ መዋቅር ላይ ያለ ጨምሮ አንድ 3 ሰው አፕሮች አድርጓል። መስፍን የሚባል ከሱ ጋር የነበረ ቀደም ብሎ የስለላ ድርጅት ውስጥ ሲሰራ የነበረ የደህንነት መስሪያ ቤት ውስጥ ግንኙነት የነበረው ኋላም የሚሰራውን ሰርቶ የሄደ ሰው አለ። ኮሎኔል ከ3 ከ4 ሰው በላይ በራሱ መዋቅር ውስጥ አፕሮች ማድረግ አልቻለም። ኮሎኔሉ ከመሄዱ ከጥቂት ቀናት በፊት በአንዲት ቦታ ላይ ብቻ በተደረገ የታድሶ ፕሮግራም ከራሱ ፕሮግራም ላይ ከራሱ መዋቅር ላይ ከ400 በላይ የሚሆኑ ሰራዊት ባለበት ንግግር አድርጓል። እንኳን በአጠቃላይ የዛን የእዙን መዋቅር ተውትና ኮሎኔሉ ሲሄድ ከ4 ሰው በቀር ከመሄዱ ከሳምንት በፊት ንግግር ያደረገላቸው 400 ቢያንስ የትም አልሄዱም፣ እዛው ናቸው። ልክ እንደዛ። ከዛ ግን እነሱ ምንድን ነው ያሉት? ድርጅት ታውትና የኮሎኔሉ እዝ ድርጅቱ መጣሉ። በነፍስ ያውጭኝ ሩጦ በጤፍ ክምር ስር ሾልኮ ምናምን በዛ ተሽሎክልኮ በክምሮች መካከል ሩጦ አንድ ሄሊኮፕተር ውስጥ ተመሽጎ ይዘውት በሄሊኮፕተር ሩጠው አመለጡ። ቢያንስ እኮ ከዚህ በኢህአዴግ ጊዜ እኮ ከመከላከያ ሰራዊት ገንጥለው ኤርትራ ይዘው ሄዱ እኮ አሉ።
እነ ከማል ገልቹ እኮ ስለዚህ በደንብ ለመናገር በህይወት ያሉ ናቸው አይደል? ይሄ ምንም ምስክርነት መጥራት የሚያስፈልገው አይደለም፣ ይታወቃል። ይብዛም ሚነስም ሰራዊት ነው ይዘው የተሻገሩት። ኮሎኔል ከ3 ሰው ጋር ራሱ 4ኛ ሆኖ እየበረረ ሄዶ ያውም 3 ከኋላ የሄሊኮፕተሩ ተሽከርካሪ ነገር ቀዝፎ እሱ ጋር ይደርስበታል አይደል? የሚሽከረከረው ይነካዋል ሳይሆን የሚቀዝፈው ነፋስ ኮሎኔልን ሊያስጠጋው አይችልም። በሩቅ ነው የሚያቆየው። እየገፎስ ነው ሄሊኮፕተር እየበረረ አዲስ አበባ ሄደ ሰውዬ ልክ ጦር ሰራዊት ምናምን ይዞ እንደሄደ ለማድረግ የሞከሯት ሙከራ ዝም ብሎ መሳለቂያ ነው ያደረጋቸው። ተስፋት ተመሳሳይ አርሚ 70 የሚባለው ላይ እንደዛችሁ አይነት ሙከራ አድርገዋል። ግን 2 ሰው 3 ሰው ምናምን ይዞ ስለሄደ አርሚ 70 ብሎ መግለጫ ሰጠ። እችን ፕሮፓጋንዳ ግን ወዲያው ልክ ኮሎኔሉ መሄዱን ተከትሎ የነበረው ወታደራዊ መዋቅር መግለጫ እንደሰጠው አርሚ 70 የሚባለው መግለጫ ሰጠ። አርሚ 70 በመግለጫው በፍጹም አቋሙን ይፋ አድርጓል። አንደኛ በማናቸው መልኩ ከድርጅት መዋቅርና አሰራር ውጪ በተናጠል በሚደረግ ግንኙነት አፕሮች ለማድረግ መሞከርን የባንዳነት ስራ ነው ብሎ እንደ መዋቅር ፈረጁት እና በዚህ ውስጥ እንደማይገኙ አሳሰቡ። ያንን እንደማይሞክሩ አረጋገጡ። ከዚያም እስከ መጨረሻው ድረስ እነሱ ባሉበት የድርጅት መዋቅር የትግራይ ህዝብን የመጠበቅ ኃላፊነት አለብንና ይሄን ነው የምንወጣው። በቃ በአደባባይ ይፋዊ አቋማቸውን ይህን ገልጸው ይሄ አርሚ 70 የሚባለው በይፋ ተገለጠ። አቋሙን ይፋ አደረገ። የአብይ አህመድ ካድሬዎች ጋር ሀፍረት የሚባል የለም። ስርዓቱ ጋር መሸማቀቅ በዚህ ማፈር ምናምን የሚባል የለም። ሲሆን ይሞክራሉ፣ ከተሳካላቸው የዛን ፕሮፓጋንዳ ይዘው ይሄዳሉ። እንግዲህ ሞስት ኦፍ ዘ ታይም እንደዚህ አይነት ፕሮፓጋንዳ የሚሰራው ሬዲ ሲሆኑ ይሄ ምንድነው ሌላ አፕሮች እያደረጉ ታርጌታቸው አርሚ 70 ሳይሆን ሌላ ሶ በሌላ በኩል ውስጥ ለውስጥ የተገናኘ አካል ካለ በቃ አርሚ 70 እኮ ፈርሶ እንደዚህ ሆነ ሲሉት ይሄኛው ተሽቀዳድሞ ይመጣል። እነያሱ አባተ እኮ የአፋሕድ መዋቅር ውስጥ ተቀምጠው ያንን ነበር የሚሰሩት። ሰው ሲሄድ የሚሄደውን ሰው ከውስጥ ባላቸው መስመር ተጠቅመው ጀግና ማስባል፣ በቃ እሱ ጀግና ነው አልፋና ኦሜጋ ነው እንዲባል፣ ባንዳ ነው ተብሎ እንዳይፈረጅ ጀግና ነው እንዲባል ያደርጉ ነበር። ለምን ከስር ሌላ አፕሮች እያደረጉ ነው፣ እያነጋገሩ ነው። የሚሄደው ባንዳ ተብሎ ከህዝብ ገለል ከተደረገ እነያሱ ስራቸውን መስራት አይችሉም። ትድቅንቁ የነበረው ከማጋ ነው ከተባለ ባንዳነትን ካልቸር አድርገው ድርጅቱን ሊያፈርሱት ከነበሩ አካላት ጋር የሚደረግ ግብግብ ነው። ተሸነፉ አልተሸነፉም፣ ተሸንፈው ሲያበቁ ራሳቸውን ይዘው እየበረሩ አዲስ አበባ ሄዱ። ደን አለቀ። የለወጡት ነገር የለም መሬት ላይ ካለው እውነት። ይሄንን ለመረዳት በነ ኢያሱ አባተ መሄድ አለመሄድ የሚጨመር የሚቀነስ ነገር እንዳልተፈጠረ ለመረዳት በርካታ ማሳያዎች ማንሳት ይቻላል።